እርጎ ታውቃለህ በቃ እርጎ እንደዚህ በቃ ድፍድፍ ያለ እርጎ የሆነ ታሪክ ነው ዛሬ ይዤ ለመጣሁ ዝም ብለህ መጠጣት ነው ያንተ ስራ ነገር ተንኮል እየበላ መጠጣ ሆነ ተነብሎ ትሞታለህ ነገር አትብሉ የሆነ ቡድን አትያዙ ሊበራሉ ነው በቃ ይሄ እኮ ያገሬ ታሪክ ነው ምን ችግር አለ ብላችሁ ቀለል አድርጉት ነገር አታክብዱ ባይዜ ነገር ማክበር ነው ችግር ያበዛውና ተንኮልም ለመሳደብም ደግሞ ማውጥሩ ነው አንድ ማህበረሰብ ለመሳደብ ይመቻል ቁጭ በላይ ምን አገባኝ እኔና የኦሮሞ ኤክስፓንሽን ዛሬ ስለ ኦሮሞ ማህበረሰብ አይደለም ላወራ የመጣው የኦሮሞ ኤክስፓንሽን ከ16ኛው ክፍለ ዘመን እስከ 18ኛው ክፍለ ዘመን ከባድ ማለት ነው ሶማሌ እንኪቅ መሽያለ ማለት የሶማሌ ወጦሩ የአቢሲኒያ ጦርን ኑ ያረገ ነው ማለት ነው የሲዳማ ጦርን እናሽ የለጠፋ ስራዛት ይዞ በፍቅርም መግዛት ያለበትን የገዛ ስለነበረው በገዳ ሲስተም ስለሚመራው የኦሮሞ ኤክስፓንሽን ነው ማወራችሁ ዛሬ በጣም አንደርሬትድ የሆነ ታሪክ ቢኖር የኦሮሞ ኤክስፓንሽን ነው ከአፍሪካ ሶስተኛ ነው እሺ በፍጥነቱ ማለት ነው እልም ያለ ፍላሽ በለው እንዴት መሰለ ከባሌ ማውንቴን ነው የተነሳው የኦሮሞ ኤክስፓንሽን ኦሮሞ ሲጀምር ማህበረሰቡ ኦሪጂናሊ ከባሌ ማውንቴን ነው የሚነሳው ነገር ግን ከማዳጋስካር ምትሉ ሰዎች ግን እናንተ በእናንተ ቤት እንትን ብላችሁ ነው ማጣጣላችሁ ነው ግን ሳታውቁት ያሞገስ ሰው ከውጭ ሀገር ከማዳጋስካር ድረስ መጥቶ ይሄን የሚያክል ግዛት ይሄን የሚያክል ኮንኪውር ማረክ ከቻለ ይሄን የሚያክል መሬት መያዝ ከቻለ እንደውም ይሄ ነው በጣም ይሄ እንደውም ያስጨበጨባል ማጣጣል ብላችሁ እንደውም ያሞገሳችሁት እንዳይሆን ብዬ አሰብኩኝ ማለት ነው ኦሮሞ ማህበረሰብ ከባሌ ማውንቴን የሚነሳ ማህበረሰብ ነው በስነስርዓት ስናወራ እንደ ኢትዮጵያዊ ማይንድ ሴት ይዘህ ስታወራ ማለት ነው ከባሌ የሚነሳ ነው ከዛ በኋላ ይሉ መጀመሪያ መስፋፋት ለምን እንዳልቻለ ታውቃለህ የአቢሲኒያ ነገስታቶችና አዳሎች አይለኛ ነው በዛ ሰዓት አህመድ ግራኝ ዓለምን ያመሰ እዛ ኢስት አፍሪካ ላይ አህመድ ግራኝ ኢማም አህመድ ማለት ነው እነዚህ ያመሰ ነው ኢትዮጵያንን ጨምሮ ሙሉ ሱዳን ጅቡቲ ምናምን ምትለውን ያመሰ ያለበት ታይም ነው ማለት ነው እንኳን ሌላሊ ሁሉንም የተነሳውን እየኮረኮመ አንድ ያደረገ እየገዛ ነበር ኢማም አህመድ ለ15 ከሱ በፊት ደግሞ ታውቃላችሁ እና እንደዚሁን እነ ዘር ያዕቆብ አይነኬ ነገስታቶች እንደነበሩ ስለዚህ በዚህ ምክንያት የኦሮሞ ማህበረሰብ ለውሃም ክፍት አይደለም መሬቱ ለውሃ ክፍት ስላልሆነ ይሄ ለንግድ ምናምን ተጋልጠ መሳሪያ ይዘ የመዋጋት አቅም አይኖርም ከዛ በኋላ ላይ ግን ምን ነገር ተፈጠረ የክላሽ ተፈጠረ አዳሎቹና አህመድ ግራኝ ጦርና የክርስቲያን ሃይላንዶቹ ወይም ደግሞ የአቢሲኒያ ነገስታቶች ክላሽ ሲያደርጉ እንዳለ ተንኮታኮቱ ነው ማለት እንዳለ ፓወራቸው ተንገዳግዶ ወደቀ ማለት ነው በዚህ ሰዓት ላይ ይሄን ታይም ተጠቀሙ የኦሮሞ አባገዶች ይሄን ታይም ተጠቀሙበት ራሳቸውን ለማሳደግና ለማዳበር ማለት ነው ማን ቀጥታ የጀመሩት ወደ ኢስት ወደ ዌስት ሁሉም ቦታ ላይ ማለት ነው መሬት ሚያዝ የተነጠቁትን ማስመለስ እንደገና ሌላ መሬት አዲስ መሬት የማስለቀቅ ሂደት ነው የሚገርም ውጊያ በውጊያ ይይዝሃል በውጊያ ካሸነፈ በኋላ ከሌላ እኔ ዓለም ላይ ማለት በጣም ጥቂት ማህበረሰብ ነው ይሄን ነገር ሲተገበር ዓለም ላይ ብትፈልግ በጣም ጥቂት ማህበረሰብ እኔ ይዞ የማይገል ስሌቭ አርጎ የማይሸጥ ሲስተም ገዳ ሲስተም ብቻ ስሌቨሪን የማያቅ የባሪያ ንግድን ባርነትን የሚቃወም ሲስተም የገዳ ሲስተም ነው ይሄ ፋክት ነው እውነት ነው የምሬን ነው ማወራችሁ እንዳለ ያን አካባቢ በያዙ ሰዓት እንደመሸጥ ምንድነው የሚያደርጉት ሞጋሳ የሚባል ሲስተም አለ ያ ማህበረሰብ እንደመግደል እንደመሸጥ ማለት እንደዛው ነበር የሚደረገው ቢያደርጉ እኮ ኖርማል ነው አይደለ ተጠብቃለህ በዛ ዘመን የሚደረግ ነገር ነው በጣም ኖርማል ነገር ነው ቢሸጧቸው ባሪያ አድርገው ቢገሏቸው ቢያርዷቸው በዛ ሰዓት የሚደረግ ነገር ነው ነገር ግን ይሄ ነገር ገዳ ሲስተም ውስጥ አይሰራም አባቴ ለዚህ ነው ምርጥ ሲስተም ነው ምልህ ያክፋል ምን ያረጋሃል ሞጋሳ በሚል ሲስተም ይይዝህና አንተ ባህላቸውን እንደመጨፍለቅ ነው የሚሉ ብለው የሚያነሱ ሰዎች አሉ ባህላቸው ተጨፈለቀ ሲዳሞች ሶማሌዎችን ይዞ እንደዚህ ያረገ እና ከመግደል አይሻልም ቆይ ሌላው እንዴት ነበር አሁን ሌላው ኤክስፓንድ አቢሲኒያን በል ሶማሌን በል ማንንም ኤክስፓንድ ሲያደርገው ገለው ነው እንደውም ኤክስፓንድ የሚያደርግ እንደውም ከመግደል ይሄ በጣም በቃ የተባረከ እንዴ the easiest way አንድን ሰው ያንተ እንደማረግ ማለት ይሄ ሲስተም ነው ሁሉም ክላስ አለው ሃይማኖት አለ ሃይማኖት ደግሞ ዋቄፈና የሚባል ሃይማኖት ነው አረፉ ሃይማኖት አይደለም ባህለው ምናምን ብሎ የሚሰክሱ ሰዎች አሉ ውሸት ቶታሊ ውሸት ነው ባድ አምልኮ ግን አይደለም ሰይጣን አምልኮ ግን አይደለም አምላክ ብሎ ይል ክርስትና ወይም ደግሞ ሙስሊምና መረስ አልቻለም ያ ቦታ ላይ አይደለ ስለዚህ ምን ይከተልል እና ምን ያምልክ ሰይጣን እንደውም ማለት ነው በአንድ አምላክ ነው የሚያምነው ይሄ ዓለም ላይ በጣም ሬር ነው ማለት ካልተረዳችሁኝ እንዴት ነው ድሮ የሚታመነው ብዙ አምላክ የእንትል አምላክ እየተባለ ነው እንጂ በአንድ አምላክ አይታመንም ዋቃ ብሎ የሚያምኑ እሱ ነው ነገር ግን ከስር ላጥ ያሉ ሌላ ባድ አምልኮ የሚያካሂዱ ሰዎች አሉ ልክ ለሚካኤል ለገብርኤል ያሉ ሌላ አምልኮ እንደሚያካሂዱ እንዳሉ ሰዎች ሁሉ ኦርቶዶክስ ቤተክርስቲያን ማፈቅነው ነገር የሚያደርጉ ሰዎች እንዳሉ ሁሉ እንደዛው በዋቄፈና ደግሞ ከስር ተንኮል የሚሰራ ሌላ አምልኮ የሚያደርግ ሰው አለ ነገር ግን ዋቄፈና በአንድ አምላክ የሚያምን ላንተ ነው ባድ አምልኮ
ለራሳቸው በዛ ዘመን ለነበሩ ማህበረሰብ ለራሳቸው ሃይማኖት ባዕድ ማለት የውጪ ነው ለአንተ ነው የውጪ ለነሱ ሃይማኖት ነው እና ለማንኛውም በአጠቃላይ ስንዘጋው ለ300 ዓመት እዛ አካባቢ ላይ ፓወርፉል ነበረ ምን ሰባበረው ካልከኝ የውጪ አይደለም የውስጥ ነገር ነው ምን ተፈጠረ መከፋፈል ተጀመረ ማለት ነው ሁሉም የራሱ እኔ የሚል ነገር መጣ ገብታ ገዳ ሲስተምን ጥሎ መውጣት ነገር መጣ ወታደሮች ጀግኖችን እንጂ አባቶችን ማድነቅ እየቀነሱ መጡ የኦሮሞ ወታደሮች ማለት ነው በዚህ ምክንያት መከፋፈል መጣ መከፋፈሉ ደግሞ ለማን ተመቸ ካልከኝ ለአቢሲኒያ ነገስታቶች ምትችታለ ራሳቸውን አቢሲኒያ ነገስታቶች አድሰው መጡ ኦሬዲ ውስጥ ያለውን ችግር እየፈቱ ነው እና አፄ ቴዎድሮስ እዚህ ሳለ ስርዓት እያስያዙ ነው እዛ አካባቢ ይሄ ነገር አየው ታሪክ ሲገጣጠም አፄ ሚኒሊክ ላይ ስንደርስ አፄ ሚኒሊክ እንዴት አድርጎ ኮንኩር እንዳደረገ አንን ቦታ እንደያዘ ደግሞ በአፄ ሚኒሊክ ታሪክ እንገባበታለን ይመቻችሁ